እንደምን አድራችኋል? ዛሬ 11ኛ ሳምንታችንን ክርስትና በኢትዮጵያ የሚለውን የትምህርት ሂደት እንቀጥላለን እና በዚህ በ11ኛው ሳምንት ላይ የማነሳላችሁ ሰዎች ሁኔታው ከፈቀደልኝ ሶስት ሰዎች ናቸው። ኦኔሲሞስ ነሲብን አነሳላችኋለሁ። ከ1842 እስከ 1923 የኖረ ነው። አባ ገመቺስ ተብሎ ይጠራል። ዲምቦ ገርባን አነሳላችኋለሁ። ከ1864 እስከ 1934 የኖረች የዚህ ሰው ሁለተኛ ሚስቱ ናት። ሊዲያ ደንቦ ተብላም ትጠራለች። ሊዲያ ገርባም ተብላ ትጠራለች። ሌላው ሶስተኛው ሰው አስቴር ጋኖ ወይም ጋና ሳልቫን ተብላ የምትጠራ በ1866 እስከ 1956 የኖረች እህት ናት። እኔ ወደ ዓለም መጥቼ በሁለተኛው ዓመቴ እሷ አርፋለች እና የ60 ዓመት ቀድሞ ያለ ታሪክ ያላት ሴት ነች። በኦኔሲሞስ ነሲብ ሕይወት ላይ ስንነጋገር ስንመክር የተጠቀምኩባቸውን ምንጮች ለእናንተ ማሳወቅ እፈልጋለሁ። ክርስትና በኢትዮጵያ የሚለውን ትምህርት በተማርን ቁጥር ምንድነው የምናገኘው ቁም ነገር የሚለውን ማሳሰብ የትምህርት አሰጣጤ ዋነኛ ክፍል ነው። በየትኞቹም ሳምንቶች ውስጥ የታሪክ ባለቤት እግዚአብሔር ነው የሚለው ወደ ውስጣችን እንዲመጣ እፈልጋለሁ። የታሪክ ባለቤት እግዚአብሔር ነው። ይሄ በጣም ትልቅ እውነት ነው። እግዚአብሔር የታሪክ ባለቤት ነው። የታሪክ ባለቤት የሆነው እሱ ግን ታሪክን ሲያከናውን ሰዎችን ተጠቀመ። ሰዎች ከተሰባሰቡበት ማህበረሰብ እና ሀገር ደግሞ ኢትዮጵያን እንደ አንድ የታሪክ ተካፋይ አድርጎ ተጠቀመባት እና በኢትዮጵያ ክርስትና እንዴት ነው እየተጓጓዘ ዛሬ እጃችን ላይ የደረሰው? ክርስቶስ ካልመጣ የሚቀጥሉትን 2000 ዓመታትስ እንዴት ነው ሊቀጥል የሚችለው? ይህንን በትምህርቶቼ ሁሌም እያንዳንዳችን እንድናስበው ፈልጋለሁ። ያ ብቻ አይደለም። በግቤ ራሴን እንደ ግብ አድርጌ የማነሳው የቀደሙት ትተውልን የሄዱት አሻራ አለ። ከተውልን አሻራ ውስጥ በጎ አዝልቀን የምንቀጥለው ምን ነበር? አንድም ወይም ሁለት ነጥብ። የቀደሙት የምንናገራላቸው ሰዎች ናቸው። የውድቀት ታሪክ ያላቸው ሰዎች ናቸው። በዚህ የውድቀት ታሪካቸው በቤተ ክርስቲያን ተልእኮና ስራ ውስጥ ምንድን ነው የሰሩት ስህተት፣ ሕጸጽ እኛ ልንማርበት የምንችለው? እነዚህ ሁል ጊዜ በየሳምንቱ በየትኛውም ርዕሰ ጉዳይ ላይ ብንነጋገር ህሊናችን እነዚህ ግቦች በውስጡ አሉ ወይ እያልን እንድናስብ ፈልጋለሁ። ያ ብቻ አይደለም። አንስቼ የማነሳቸው የተለያዩ ገለጻዎች፣ የተለያዩ ምንጮችን ተጠቅሜ የማብራራላችሁ ማብራሪያዎች እግዚአብሔር የታሪክ ባለቤት ሆኖ ታሪክን ሲሰራ የዓለምን ዝቅተኛ ማህበረሰብ ተብሎ የተጠራውን ነው በአብዛኛው የተጠቀመው። በከፍታ ቦታ ላይ ያሉትን ስመጥር የሆኑትን ሰዎች ያገለለ ይመስላል። የተናቁ፣ የተጠሉ፣ የተረሱ ማህበረሰቦች በህብረተሰብ ትርጓሜ እንኳን ዝቅተኛ ማህበረሰብ ብለን የምንላቸው፣ ዝቅተኛ ብሔር ብለን የምንጠራቸው እነዚህን ሁሉ በአጠቃላይ እግዚአብሔር ለክብሩ ስራ እንዴት እንዳዋላቸው በየሚነሱት ሰዎች ህይወት ውስጥ ግምት ከታችሁ እንድታስተውሉ ፈልጋለሁ። ይሄ እውነት ለቅዱሳን ሐዋርያው ጳውሎስ በጻፈ ቁጥር ለቆሮንቶስ ሲሆን ለአስቸጋሪዋ አጥቢያ ቤተ ክርስቲያን እናንተ ቅዱሳን ያላቸውን ሰዎች፣ ለገላትያ በክርስቶስ ስራ ላይ ሽፋን ሊያደርጉ የሞከሩትን ቅዱሳን ብሎ የጠራቸውን እንድናስብ፣ ከዛ ደግሞ በተያያዥ በትምህርቱ መካከል በበዓለ ሃምሳ ለቤተ ክርስቲያን የተሰጠ መንፈስ ቅዱስ አለ። በታሪክ ሂደት ውስጥ በዓለም ላይ የመንፈስ ቅዱስ ስራ የ100 ዓመት ስራ ወይም የ100 ዓመት ጊዜ እንዳለው አድርገው ሰዎች ያስባሉ። ያ የተሳሳተ ትምህርት ነው። ያ የተሳሳተ ትምህርት በ17ኛው፣ በ18ኛው፣ በ19ኛው፣ በ21ኛው ክፍለ ዘመንና በ20ኛው ክፍለ ዘመን ባልተገኙት አሁን በምጠራላችሁ ሰዎች ውስጥ እንዴት ነው የእግዚአብሔር መንፈስ ቅዱስ ስራውን እየሰራ ቤተ ክርስቲያንን ያነጸው?
የሚለውንም በእግረ መንገድ እንድናይ በትምህርቴ ውስጥ አካትቼ ስለማስብ ግብ ተኮር የትምህርት ይዘት ነው የምከተለው እና ያንን ሁል ጊዜ ማሰብ ጥሩ ይመስለኛል። ሶስቱ ሰዎች እና በዋናነት ኦኔሲሞስ ነሲብን አብረን ለማየት ሊረዳን የሚገባ ሊያግዘን የሚገባ ጌታ አለን። አጭር ጸሎት አብረን እንጸልያለን። እናመሰግናለን ጌታ ሆይ ቸርነትህ በመካከላችን ስለተገለጠ በታሪክ ውስጥ የታሪክ ባለቤት ሆነ በቤተ ክርስቲያን የሰራኸውን ስራ በተለይም በኢትዮጵያ ያከናወንከውን ክንውን የ20ኛውን ክፍለ ዘመን አስመልክቶ በምንነጋገረው ንግግር ያንተ ሐሳብ በመካከላችን ይገለጥ። ከሰዎች ሕይወት ከጥንካሬያቸው ከድክመታቸው ተምረን የተሻለ ስራ የምንሰራ የተሻለች ቤተ ክርስቲያን የሚኖረን ሰዎች አድርገን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። በኦኔሲሞስ ነሲብ ታሪክ ላይ ሳምንት የመንደርደሪያ ነጥቤን አንስቼ ነው የሄድኩት። እነዚህን ሰዎች ለመግለጥ ስሞክር የተጠቀምኩባቸው ምንጮች በርካታ ናቸው። በጣም የምወደው ቤዛ ባፕቲስት ቤተክርስቲያን የምታከብረው ሰለሞን ጥላሁን በደማቆቹ መጽሐፍ ላይ መወድስ ለእሱ አዘጋጅቶለታል። መወድስ ጥልቅ ቅኔ ማለት ነው። የኦኔሲሞስ ነሲብን የኖረበትን እድሜ ስብስብ አድርጎ በጥቂት ስንኝ የመግለጥ አቅም ማለት ነው። መወድስ እንዲህ ነበር ያለው። በባሪያ ፈንጋይ ሂካ ተግዞ ከእናቱ ጉያ በግድ ተመዞ ፈንጋይ እየዋተተ ባሮን ተሻግሮ ተንከራተተ። አምላክ እድሉን ከሩቅ አየና ለወገኖቹ አረገው ፋና። ለወገኖቹ አረገው ፋና ሲል ለኦሮሞ ማህበረሰብ ማለቱ ነው። በኢትዮጵያ ማህበረሰብ ውስጥ ሰፊውን ሽፋን የሚሸፍነው ህብረተሰብ የኦሮሞ ማህበረሰብ ነው። ለዚህ ማህበረሰብ ለወገኖቹ የተጠቀመበት ሰው ባሪያ የነበረ ኦኔሲሞስ ነው። በመጀመሪያው ስንኝ ላይ በባሪያ ፈንጋይ ሂካ ተግዞ ነው የሚለው። በባሪያ የተፈነገለ ሰው። ይህንን ሰው ነው እያጠናን ቶሎ ቶሎ ስራችንን ለማስጌድ የምንሞክረው። ብዙ ኢትዮጵያውያኖች ኢሉባቡር የሚባል ስፍራ በኢትዮጵያ እንዳለ አይመስላቸው። ኢሉባቡር የዚህ ሰው የመወለጃ ስፍራ ነው። ልዩ ስሙ ደግሞ ሁርሙ ተብላ በምትጠራ ትንሽ ቀበሌ ውስጥ የተወለደ ሰው ነው በ1842። ሂካ ማለት ትርጉሙ ተርጓሚ ማለት ነው። ተርጓሚ ማለት ነው። በብሉይ ኪዳንና በአዲስ ኪዳን የስም ለውጦች እግዚአብሔር ራሱ ሲያደርግ እናያለን። ይሄ የስም ለውጡ በኋላ ላይ የት ጋር እንደሚመጣ አብረን እናያለን። ግን ሂካ አባቱ ሲያወጣለት ተርጓሚው የሚል ነው። መጽሐፍትን መርምሬ ሳይ ተርጓሚው ያለበት ምክንያት ህብረተሰቡን በበጎ ስራው ህይወታቸውን እንዲለውጥ ስለሚፈልግ ነው። ህብረተሰቡን ትርጉም ያለው ህይወት እንዲኖሩ እንዲያደርግ ሂካ ብሎ የጠራው አባቱ ለዚህ ነው። ግን የሚገርመው ተርጓሚ የተባለው ይሄ ስም በኦኔሲሞስ ታሪክ ውስጥ የኦሮምኛን መጽሐፍ ቅዱስ ከአማርኛው አባ ሮሜ ላይ ተጠቅሞ ሙሉውን መጽሐፍ ቅዱስ በ13 ዓመታት የታሪክ ሂደት ውስጥ ተርጉሞ መገኘቱ ነው። ተርጓሚው የተባለው ሰው ይሄ ሂካ በህይወቱ ታላቅን ስራ ሰርቶ ለሰፊው ማህበረሰብ የህይወት መለወጫውን አዘጋጀለት። ይህ ሰው ግን መነሻው ባርነት ነው። አባቱ በህይወት እሱን ያኖረው ለ4 ዓመት ብቻ ነው። በ4ኛው ዓመቱ ከዚህ ዓለም በሞት ተለይቷል። በእናቱ ላይ ነው ኃላፊነቱ የተጫነው። እስከ 12 ዓመት ዕድሜው ተከታትለዋለች፣ አሳድገዋለች፣ አይኗን ጥላበታለች። ግን በ12ኛ ዕድሜው ላይ ኢትዮጵያ በ18ኛው በ19ኛው ክፍለ ዘመን የሰው ልጅን ትቸበችብ ነበር። ባሪያ በእግዚአብሔር አምሳል የተፈጠረውን ሰው
እየሸጠች ትጠቀም ነበር። በዳግማዊ ምኒልክ ዘመነ መንግስትም፣ በቀዳማዊ ኃይለ ሥላሴ መነሻ መንግስትም፣ በአፄ ቴዎድሮስ ዘመነ መንግስትም በኢትዮጵያ በአብዛኛው የኢትዮጵያ ክልሎች ሰዎች ይሸጣሉ። ለራሳቸው ለኢትዮጵያውያን ይሸጣሉ። ወደ አረብ ሀገርና ወደ ሌሎች አውሮፓ ሀገሮች ይላካሉ። በዚህ ጥቅም ያገኙ የነበሩ ሰዎች እሷ ልጇን አቅፋ በምትኖርበት አካባቢ ደረሱ። ወሬው ተሰማ። ያላት አማራጭ መሸሽ ነው። ልጇን ይዛ ስትሸሽ ግን ከነሱ ጋር እንድትገናኝ የእግዚአብሔር ፍቃድ ነበር። አገኟት። የእግዚአብሔር ልዕልና፣ የእግዚአብሔር ልዑልነት በሰዎች የግል ታሪክ ውስጥ አስቸጋሪ በመሰለ ሁኔታ ውስጥ መጣል ለበጎነቱ መነሻ ሊሆን እንደሚችል የምናየው በሂካ ሕይወት ውስጥ ነው እና ይሄ ሰው ባሪያ ሆኖ ተፈነገለ። ኦኔሲሞስ ያስታውሳል የዛን ቀን እናቱና እሱ ያደረጉትን። በራሱ ንግግር እንዲህ ነው ያለው። በራሱ ንግግር አንድ ሰው እየተንደረደረ መጣና እጄን በመጎተት ወደ ራሱ ሳበኝ ነው ያለው። እናቴም የተቀረውን እጄን አጥብቃ በመያዝ አትውሰድብኝ እያለች መጮህ ጀመረች። የማታውቀው የጎረቤት ሰው እንዲደርስላት ድረሱልኝ ብላለች። ማንም ሰው አልደረሰም። መጓተቱ ስለረዘመ ሰውየው ግን ሰይፉን መዞ አወጣ። ሁለታችሁንም እገላለሁ አለ። ሁለታችን ከምናልቅ ልጄ ሊተርፍልኝ ይገባል ብላ ስለወሰነች እጇን አላላች ነው የሚለው ራሱ ሂካ። እጇን አላላች። ከዛ በኋላ የባርነት ሕይወቱን ነው የጀመረው። ሂካ ለ7-8 ጊዜ ከአንድ ባሪያ ገዢ ወደ ሌላ ባሪያ ገዢ በተጨመረ ዋጋ እየተሸጠ ለ8 ያህል ባሪያ ገዢዎች ተላልፎ ተሰጥቷል። በባርነት የኖረው ሕይወት በጣም መራር እንደሆነ ይናገራል። ይህን ሰነድን በኋላ የምትፈልጉ 2 ሰዎች ወደ 15 ገጽ ስለሆነ እሰጣቸዋለሁ። እዚህ ላይ ግን ዋና ዋና ነገሮችን ስለሆነ የምናገረው ሐሳቡን እያያችሁ ልዑል የሆነው እግዚአብሔር በሰው ልጅ ታሪክ ውስጥ ምን እያከናወነ ነው የሚለውን በዚህ ዘመን ክርስትናን በኢትዮጵያ በምናጠናበት ጊዜ ልብ እንድትሉልኝ ነው የምፈልገው። ሂካ የኖረበትን ሕይወት በባሪያ የመፈንገል ጉዞ ውስጥ እያለ ሁለተኛው ባሪያ በሱ እጅ አድርጎት ሳለ እናትየው ሰማች። ከዛው አካባቢ ርቆ እንዳልሄደ የገዛው ቤተሰብ ጌቶቹ እዛው አካባቢ እንዳሉ ወሬ ሰማች። ወሬውን እንደሰማች ያደረገችው ለባሪያ መግዣ ወርቋን መሰብሰብ፣ ገንዘብ ከጎረቤት ማሰባሰብ ነው ልጇን ለመግዛት እና ሄደች። ድንገት ሂካ በሚገኝበት ግቢ ውስጥ ተገኘች። የሂካ ጌታ የሚያውቀውን ሰው እንኳን ቢያገኝ ሰላም እንዳይል፣ ድምፅ እንዳያሰማ፣ ምልክት እንዳይሰጥ አዞታል። ሂካና እናቱ ሲገናኙ ግን ሁለቱም ተሯሩጠው ነው የተቃቀፉት። በግቢው የተሰማው ጩኸት ነው ጌትየው ወጥቶ እንዲያ ያደረገው። ተቃቅፈው ተላቅሰው ወዲያው ጌትየውን ያነጋገረችው ያለሽን አምጪን ያላት አየህ ያንሳል። ባሪያውን ነፃ ለማውጣት ልጇን ነፃ ለማውጣት ትንሽ ነው። በእኔ ሆንብህ የጎደለውን አመጣለሁ ብላ ነው የተመለሰችው። የጎደለውን አመጣለሁ ብላ በሄደችበት ግን ይሄ ጌታ ሂካን ፍጹም ሊገኝ ወደማይችልበት ሩቅ አገር ላለ ሌላ ጌታ ሸጠው እና ስትመለስ ባዶ ልጇን ሳታገኝ የቀረች ናት። ከዛ በኋላ የሂካ እናት ሕይወት ምን ሊመስል ይችላል በግምት መናገር አልችልም። እየተሸጠ ግን ሂካ በ8ኛው ላይ ከአንድ ሰው ጋር ተገናኝቷል። እሱ ደግሞ ዋርነር ሙዚንገር የሚባል ነው። በዚች ምድር የእግዚአብሔርን ፍቃድ የሚፈጽሙ ከእግዚአብሔር ሐሳብ ጋር የተገጣጠሙ ሰዎች አሉ፣ በየትም ቦታ አሉ። ዋርነር ሙዚንገር በ1824 ተወልዶ በ1867 ከዚህ ዓለም የወጣ ስዊዛዊ ምሁር ነው። የፈረንሳይ ቆንስላ ሆኖ በምጽዋ ይኖር የነበረ ነው። ምጽዋን ከዚህ በፊት ባነሳኋቸው ታሪኮች የሁለት ሰዎች ታሪኮች ላይ እንዳነሳው አትርሱ። ታየ ገብረ ማርያምን አለቃን ሳነሳ አንስቻለሁኝ።
ቀደሙት አዲስ ዓለማየሁም ሕይወት ላይ ይህንን አንስቻለሁ። በምጽዋ ይኖር የነበረው ይሄ የመጨረሻው ጌታ ሆኖ ለእርሱ ተሸጠ። ይሄ ሰው ግን ከፍ ባለ ገንዘብ ሰውን የሚገዛው ለራሱ መገልገያ ሊያደርግ አይደለም። ለስዊዲሽ ሚስዮናውያን በክርስቶስ ለሆኑት ምጽዋ ላይ ትልቅ የወንጌል ሥራ ይሰሩ ለነበሩት ለስዊዲሽ ኢቫንጀሊካል ሚሽን አሳልፎ መስጠት ነው። በዛ ቦታ ደግሞ ትልቅ ተቋም አለ፣ እምኩሉ ተብሎ የሚጠራ ትምህርት ተቋም፣ የትምህርት ተቋም እና ከዚህ ሰው ተላልፎ ለሚስዮናዊው ፒተር ሉንድሃን ነው የተሰጠው። ፒተር ሉንድሃን ብዙ ባሪያዎችን ነፃ ከማውጣት በላይ ሙሉ ወጫቸውን ሸፍኖ እያስተማረ ክርስቶስን ያስተዋወቀ ሰው ነው እና ይሄ ፒተር ሉንድሃን እየተናገረ እያስተማረ ባለበት ሂደት ውስጥ ሂካ ክርስቶስን አመነ፣ ዳግም ተወለደ። የክርስቶስን ፍቃድ ለመፈጸም ውስጡ የተነቃቃ ሆነ። በዚህ ጊዜ ውስጥ ነው ሂካ በራሱ አንደበት ልክ እንደ ባፕቲስቶቹ እኔ እኮ ክርስቲያን ነኝ እንዳልጠመቅ ምን ይከለክለኛል የሚል ጥያቄ ያቀረበው እና ፒተር ሉንድሃን ማንም አይከለክልህም ነው ያለው። ማንም አይከለክልም የተባለው እሱ ሲጠመቅ ሁለት እድሎች አሉ። ለራሱ ስም ማውጣት ወይም አጥማቂው ስም ሊያወጣለት ይችላል። በዛን ጊዜ ሂካ ለራሴ ስም አወጣለሁ ነው ያለው እና ስሜ ኦኖሲሞስ ይሁን የሚል ነው። ኦኖሲሞስ በፊልሞና ላይ የምናገኘው ታሪክ ነው። የአንድ ባሪያ ታሪክ ነው። ወደ ጌታ የመጣ ሰው እና ሐዋርያው ጳውሎስ ስለሱ የተናገረውና እንክብካቤ እንዲደረግለት ለፊልሞና ያስተላለፈውን በማስተዋል ያ ስም ያ ሰው ከሱ ሕይወት ጋር የተገናኘ አድርጎ ስለቆጠረ ኦኖሲሞስ መባልን ነው የመረጠው። በዚህ በሂካ ሕይወት ውስጥ ለሕይወቱ ትልቅ ለውጥ ካመጡለት ነገሮች ከሚስዮናውያኑ በተጨማሪ የአባ ሮሜ መጽሐፍ ቅዱስ ነበር። የአባ አብርሃም ብለን የምንጠራው ወይም አባ ሩሚ ብለን የምንጠራው ሰው አባ አብርሃም የመጀመሪያውን የአማርኛ መጽሐፍ ቅዱስ የተረጎመልን ሰው ነው። ጥቂት ስለሱ በኋላ ላይ እመጣለሁ። ለሂካ ግን ለመዳኑ ምክንያት ያን የአባ ሮሜ መጽሐፍን ያጠና ነበር። በዛ ትምህርት ቤት የስዊዲሽ ሚሽን ትምህርት ቤት ይሰጥ የነበረው ካሪኩለም ምንድን ነው? ስለ ትምህርት አደረጃጀት ከ3 ሳምንት በፊት እዚህ ተነጋግረናል። የኢትዮጵያን ክርስትና በሚመለከት እዛስ እንዴት ነበረ የትምህርት አሰጣጡ? ጥቂት ትምህርቶች ናቸው የሚሰጡት። ከጥቂት ትምህርቶቹ መካከል ዋነኛ የተባለው አንደኛው የቤተ ክርስቲያን ታሪክ ነው። የዛው ጊዜ ከሚሰጡት ትምህርቶች ውስጥ የቤተ ክርስቲያን ታሪክ፣ ከዛ ካታኪዝም ሁለተኛው። ካታኪዝም ሰዎች የሚያምኑትን እምነት በትክክል ተረድተው ለሱ እንዲኖሩለት እየተማሩት እየደገሙት የራሳቸው የሚያደርጉት ትምህርት ነው። የባፕቲስቶች የ1869 በብዙ ጥናት የተደገፈው ስራ በወንድማችን ኃይለ ሎል ተተርጉሟል። ስንቶቻችሁ እጅ እንዳላላቅም የተብራራ ካታኪዝም ብለን ልንጠራው እንችላለን። አንዳንድ ጊዜ በወጉ ከተሰራ የእኛም የባፕቲስት የእምነት አንቀጽ እንደ አንድ ካታኪዝም ሊወሰድ ይችላል። ለማንኛውም ግን ካታኪዝም ያጠናሉ። የቤተ ክርስቲያን ታሪክ፣ ካታኪዝም እና አጠቃላይ ታሪክ፣ ዓለም አቀፍ የሆነ አጠቃላይ ታሪክን ያጠናሉ። ጂኦግራፊ፣ አርትሜቲክ እና ቋንቋ ይማራሉ። ምንድን ነው የሚማሩት ቋንቋ? አማርኛን፣ ኦሮምኛን፣ ስዊድንኛን፣ ጀርመንኛን። የጀርመኑ ባለስልጣን በመካከላችን ተገኝቷል። መርዳሳ ከጀርመን ተመልሶ መጥቶልናል። በኋላ በጀርመንኛ ልሳን እንደሚያናግረን ተስፋ አደርጋለሁ። ይሄ ግን እሱ የሚናገረው ጀርመንኛ ያኔ እምኩሉ ይሰጥ ነበር። እነዚህ ቋንቋዎች እንደ አስፈላጊነታቸው ነው የሚሰጡት። ሁሉም ይሰጣሉ ማለት አይደለም፣ ይሰጡ ነበር። ከዛው ጋር ኦሮምኛ፣ ስዊድንኛም ይሰጥ ነበር። ኦሮምኛን የሚያጠኑ ሰዎች በዛ ነበር። ላስታውሳችሁና ሀሳቤን ልገልጽላችሁ የምፈልገው ይሄ ሰው በመካከላቸው እየደመቀ መጣ። ኦኖሲሞስ መረዳቱ፣
ለእግዚአብሔር ያለው ቅንነት፣ ለወንጌል ያለው ምላሽ ከሌሎቹ ከእሱ ጋር ከሚማሩት ሰዎች የተሻለ ሆኖ ስለተገኘ ጥቂት ሚስዮናውያን በዚህ ተገቶ መቀመጥ የለበትም የሚል ውሳኔ ያደረጉ። ስዊድን ሄዶ የተሻለ ትምህርት ለወንጌል ሥራ የሚያግዝ እንዲሆን ተስማሙ። ከዚህም የተነሳ አንድ እሱ ተነጥሎ ወደ ስዊድን የሄደ ሰው ነው። በመርከብም በባቡርም አቆራርጦ ይሄ ሰው ስዊድን ገብቷል። አንዳንድ ጸሐፊዎች እንደሚሉት በስካንዲኔቪያ ምድር የስካንዲኔቪያን ምድር ለመርገጥ የበቃ የመጀመሪያው ኦሮሞ ኢትዮጵያዊ ነው ይላሉ። ልክ ሊሆን ይችላል። ለማንኛውም ይህንን ሰለሞን ጥላሁን በደማቆቹ ገጽ 26 ላይ ነው የሚያስተናግደው። እዛ ስዊድን በሄደበት ምንድነው የገጠመው ገጠመኝ፣ ምንድነው ሆኖ የተመለሰው የሚለውን ግምት ውስጥ ከተን ጥቂት ብንነጋገር ጥሩ ነው። ስዊድን ከሰፊው ማህበረሰብ ጋር ነው የተቀላቀለው። ሊሙ ኢሉባቡር ካለው ወጣ ብሎ ምጽዋ እምኩሉ ገብቷል። ከዛ ደግሞ ወጥቶ የተለያዩ ሀገሮችን በመርከብም በባቡርም እየሄደ አይቶ በዚህ ቦታ ላይ ሲገኝ በስዊድን ሲገኝ ጀምሮት የነበረውን ስዊድንኛ ቋንቋ የበለጠ በተሻለ አቀላጠፈው። እንደ አፍ መፍቻ ቋንቋው ይናገረው ነበር ይላል። አረብኛና እንግሊዝኛንም በዛው በተመሳሳይ ሁኔታ ሂካ አወቀ። በዚህ ሂደት ውስጥ እያለ የትምህርት ስርዓቱን ጨርሶ ምን ልትሆን ትፈልጋለህ ባሉት ጊዜ የተወለድኩበት አካባቢ ሄጄ ወንጌልን መስበክ እፈልጋለሁ፣ በወለጋና በኢሉባቡር ዙሪያ ተገኝቼ ይሄንን ወንጌል ማስተማር እፈልጋለሁ የሚል መልስ ነው የሰጠው እና ሂካ ይሄ ፍላጎቱ እንዲሞላለት ተመልሷል። ሲመለስ በቀጥታ የመጣው ምጽዋ ነው፣ እምኩሉ ነው የገባው። በዛን ጊዜ የ19 ዓመት የጎጃም ተወላጅ ልጅ የሆነችውን ምህረት ኃይሉን አግብቶ ነው መኖር የጀመረው። በዚህ የኑሮ ሂደት ውስጥ የመጀመሪያ ሚስቱ ይቺ ምህረት እያማጠች ነው ህይወቷ ያለፈው እና በሐዘን ያሳለፈ ሰው ነው ባለቤቱን በማጣት። ነገር ግን ጋብቻቸው የጎጃሙ ተወላጅ ያለቃ ኃይሉን ልጅ አግብቶ መኖር የጀመረ ሰው ነው። ለስጋ ዘመዶቹ መወደሱ ላይ እንደሰማችሁ አድልቷል። ልቡ ሁሌም የተነሳሳው የመጣበት ማህበረሰብ ይሄንን የተረዳውትን ወንጌል መስማት አለበት የሚል ውሳኔ ነው። ስለዚህ አላረፈም። ከምጽዋ ወደ ደቡብ በሚያስኬደው መንገድ ላይ ቲሙ ተጉዞ ወንጌልን ለማድረስ ሲሞክር አፄ ዮሐንስ አግደዋል። ሚስዮናዊም ሆነ ሚስዮን ነክ ነገሮች በእኔ ግዛት ክልል ውስጥ ማለፍ አይችልም ብለው፣ ስለዚህ ተመልሰው ሌላ ሙከራ አድርጓል። ዞሮ በምዕራብ በኩል ለመግባት ምኒልክ በጦርነት ሀገር የማስፋት ስራቸው ላይ ስለነበሩ ደርሰው ከብዙ ወራት በኋላ እንዲመለስ ተደርጓል። በመጨረሻ ላይ እንደ ገናዬ እሸቱ አገላለጽ በሱዳን ዞሮ ወደ ተመኘው ለመድረስ ተንቀሳቅሷል። ከሱ ጋር 5 ኢትዮጵያውያንና 2 ስዊድናውያን በመሆን የዚህ የአናሲሞስ ህይወት በዚች የታሪክ ጸሐፊ ስራ ውስጥ አናሲሞስ የመጀመሪያውን የሚስዮን ጉዞ ከባለቤቱ ምህረት ጋር አድርጓል። በስዊድን የአናሲሞስ የትምህርት ጓደኛውና አብሮት ወደ ኢትዮጵያ በመምጣት በአፍሪካ ለማገልገል የወሰነው ሚስዮናዊ ፉልማንም አብሮት ነበር። በመምህርነት ያገለግል የነበረው የ21 ዓመት ወጣት ኃይሉና የአክሱሙ ተወላጅ የሆነችው ባለቤቱ ሴማቱ አብረው ነበሩ። በዚህ ወንጌል እንቅስቃሴ ውስጥ ትልቁ ሚስዮናዊው ስዊድናዊው በንዳድ በሽታ ተይዞ ሞቷል። የኦሮሞ ተወላጅ የሆነው ፊልጶስ በዚሁ የጉዞ ሂደት ውስጥ ሞቷል። ይሄ ሳይሳካ ስለቀረ ግን የሂካ ግንዛቤ አልሸበረከም። ወደ ወገኖቼ መድረስ አለብኝ የሚለውን እየተመለሰ ይሄንን ማሰብ ማመዛዘን ስራውን ያደረገው
ልዑል የሆነው እግዚአብሔር ክርስትናን በኢትዮጵያ በሚያስኬዳቸው ሂደት ውስጥ ጠንካራነትን፣ ጽናትን በሰው ሕይወት ውስጥ ካመጣ በነዛ ሰዎች በአንድ ሰው አማካይነት በሁለት ሰው አማካይነት ትልቅ ለውጥ ሊመጣ እንደሚችል የሚያሳየን ታሪክ ነው ይህ ሰው ያለው። በሶስት ሙከራዎቹ አለመሳካት የተነሳ በምኩሉ ማስተማሩን የቀጠለው። ማስተማሩን መቀጠል ብቻ አይደለም፣ የተለያዩ መጽሐፍትን ወደ ኦሮምኛ ቋንቋ መተርጎም ነው። በተለይም ሰለሞን ጥላሁን ባስቀመጠው ሰነድ ላይ በ1878 የህትመት መሳሪያ እንዲመጣለት ጠይቋል። ማተሚያ እና መጥቶለታል። በመጣው የህትመት መሳሪያ 100 መዝሙሮችን የስዊድን ክርስቲያኖች የሚዘምሩትን ወደ ኦሮምኛ ቀይሮ ነው ያሳተመው። ያ የታተመ መጽሐፍ ብቻ ሳይሆን ጆን ቡኒያን፣ እንግሊዛዊው ጆን ቡኒያን ጽፎት የልብ ምልክት ያላት፣ ብዙዎቻችሁ አይታችሁት ሊሆን ይችላል። የልብ ምልክት በሰው ውስጥ ጭራቆች ተቀምጠውበት በገላትያ መጽሐፍ ላይ ያሉ የሥጋ ስራዎች በሙሉ ተቀምጠውበት የሚታይ፣ ከዛ ገለጥ ስታደርጉት እነዛ ሁሉ ወጥተው መንፈስ ቅዱስ ደግሞ ገብቶ የሚያሳይ የጆን ቡኒያን ስራ ነው። ያ ስራ እስከ ቅርብ ጊዜ ድረስ ለወንጌል ስርጭት ሲያገለግል አይቻልም። እሱን በኦሮምኛ ቋንቋ ቀይሮ እንዲሰራጭ አድርጓል ባስመጣው ማተሚያ። ይሄ መቼ ነው እየተከናወነ ያለው? በ1878 የአድዋ ጦርነት ከመሆኑ 10 ዓመት በፊት። የት ላይ? በኦሮሚያ ክልል ብቻ ሳይሆን ላይ በዚህ ታሪክ ሂደት ውስጥ ሂካ ስሙ ነው ብያለው፣ ተርጓሚ ማለት ነው። ኦኖሲሞስ የግሪክ ቃል ነው። ሰውየውን ትተነው ከግሪክ ወስደን ግሪክኛው ምንድነው ትርጉሙ ካል ጠቃሚው ማለት ነው። ኦኖሲሞስ ጠቃሚው የሚል ትርጉም ነው ያለው። ለሱ የሰጠው ስም የሚጠቅም መሆኑን ገላጭ አድርጎ እግዚአብሔር አስቀምጦታል። አንድ ጌታው ግን ነሲብ ብሎታል። አደገኛው ሲል ነው። ኦኖሲሞስ ነሲብ ሲባል የአባቱ ስም እንዳይመስላቸው። ይሄም በጌታው የወጣለት አንተ አደገኛ በሚል የተሰጠ ስም ነው። አብሮ ተለጥፎ ኖሯል። በዚህ ህይወት አጋጣሚ የወንጌል ስራ እንዲቀላጠፍ እግዚአብሔር ሰዎችን ይሰጣል። ከሰጠው ሰዎች ውስጥ አስቴር ገኖ አንዷ ናት። እሷን ባሪያ ናት የተፈነገለች። በነገራችን ላይ ሚስቱም ባሪያ ናት የተፈነገለች። በዛ በእምኩሉ ጣቢያ ተገዝተው ያሉ ሰዎች ናቸው። ይሄ ሰው በእምኩሉ ተገኝቶ መጽሐፍ ቅዱስን የአባሮሜ መጽሐፍን ወደ ኦሮምኛ ለመተርጎም ራሱን አዘጋጀ። ይህ ዝግጅት በ1892 ተጠናቆ ስዊዘርላንድ ሄዶ የታተመውን የኦሮምኛ መጽሐፍ ቅዱስ ነው የሚመለከተው። ይሄ መጽሐፍ ቅዱስ ለ75 ዓመታት በተከታታይ አገልግሏል። በቅርብ ጊዜ የፊደል ለውጥ ተደርጎለታል። ከአማርኛ ሆዬ ይልቅ የላቲን ፊደልን ተጠቅመዋል። እሱ አካሄድ ጠቀሜታ ይኖረዋል አይኖረውም አጥኞች ሊያጠኑት ይገባል። ነገር ግን በአማርኛ ሆዬ የተዘጋጀ በአባሮሜ የጽሑፍ አሰራር የተዘጋጀው መጽሐፍ ቅዱስ ወደ ሰዎች ሁሉ እንዲደርስ ተደርጓል። ተደርሶስ የተተረጎመው የኦሮምኛ መጽሐፍ ቅዱስ ምንድን ነው በህብረተሰቡ መካከል ያመጣው? በታሪክ ውስጥ ልናስተውል የሚገባን ትልቁ ቁም ነገር እንደ ሚኒሊክ አስፋው አነጋገር ስለተተረጎመ ምን ይጠበስ ምን ይምጣ? ይህን ነው በትልቅ ስፍራ ሰጥተን ማሰብ የሚኖርብን። አስቴር ከኦኔሲሞስ ጋር የተገጣጠመችው የቋንቋ የማወቅ አቅሟ በጣም ከፍተኛ ስለሆነ ነው። የኦሮምኛን ስነ ቃሎች በውስጧ ያሳደረች ናት። ስነ ቃል አባቶች የሚናገሩትን ምሳሌያዊ ንግግሮችን፣ በትውፊት የተላለፉትን ፈሊጣዊ ንግግሮችን፣ በአጠቃላይ ተረታተረቶችን በሙሉ የታጨቀች ሴት ናት ወጣቱ አስቴር ገኖ። ኦኔሲሞስ ግን እንዲህ አይነት ሰው አይደለም። የኦሮምኛው የቋንቋ አቅም እንኳን ሳሳ ያለ ነው። እነዚህን ነገሮች ለመያዝ ብዙ አቅም የለውም። ይህንን ለ75 ዓመታት ሲያገለግል የቆየውን
የኦሮምኛ መጽሐፍ ቅዱስ መስመር ይዞ በትክክለኛ መንገድ እንዲፈታ ያደረገች ሴት እሷ ናት። ይህን ለማድረግ 13 ዓመታት ፈጅተዋል። ሰፊው ማህበረሰብ በኢትዮጵያ የያዘው የኦሮሞ ማህበረሰብ የክርስትና እውነት ወደዛ እንዲዘልቅ በልቡ የተነሳሳው የሂካ ውሳኔ ተግባር ላይ ውሏል። ይሄ የተግባር አዋዋል ይሄ መጽሐፍ ቅዱስ ወደ ሰዎች በደረሰ ጊዜ ምን ይዞ መጣ? ከዛስ በኋላ ይሄ ሂካ ለወገኖቹ ማሰብ አቆመ ወይስ ወደ መስመሩ ገባ? ማሰብ ያቆመበት ጊዜ ነበር። አስመራ ላይ መክተምን የመረጠበት ምክንያቱም ሊዲያ ገርቦን አግብቷል። ካገባ በኋላ ከሷ በርካታ ልጆችን ወልዷል። አስመራ ላይ ትምህርት ቤት ከፍቷል። የመጽሐፍ ቅዱስ ትምህርት ይሰጣል። በዛን ጊዜ ከተመዘገበው የቁጥር ስሌት 500 የሚያሉ የኦሮሞ ተወላጆች ከእግዚአብሔር ጋር ተገናኝተዋል። እነሱን ደቀ መዝሙር ያደርግ ነበር። ለንግድ የሚመጡ ሰዎች ወንጌልን እያስተማረ ከጌታ ጋር ያገናኛቸው ነበር። ከነሱ መካከል ይህን ፈለጉን የሚከተሉ ሰዎችን እንደ አየለ ይመር፣ እንደ ሀብቴ ይመር፣ እንደ ሀብተ ማርያም የመሰሉ የወንጌል አገልጋዮች ከሱ እግር ስር ተነስተው ወጥተዋል። ይህን የሚያደርገው 1892 ላይ እዛው ተቀምጦ ነው አስመራ። ነገር ግን ወገኖች ከቦጂ ወለጋ ባለቤት የኔት ጋር ነው ይሄ ቦታ ያለው እያልኩ ስጠይቃት ነበር፣ አስረድታኛለች። ከቦጂ ወለጋ ግን እነ አባ ገብረ ኪዳንና እነ ዳንኤል መልእክት ላኩ ወደ አስመራ። የላኩት መልእክት ኦኖሲሞስ ድረስልን የሚል ነው። ወደኛ ና የሚል ነው። 3-4 የሞክሮ አልተሳካም። ወደኛ ና የሚለውን ጥሪ ከእግዚአብሔር እንደመጣ አድርጎ እሱም ሚስቱም ተቀብለዋል። ከዚህም የተነሳ ጓዛቸውን ጠቅለው መጥተዋል። ሲመጡ አዲስ አበባን አቋርጠው መምጣት ነበረባቸው። አዲስ አበባን አቋርጠው ከመጡ ደግሞ ወደ ንጉሱ ወደ ሚኒሊክ መድረስ ነበረባቸው። ስለዚህ ሂካ ሚኒሊክ ሆለታ ላይ ሳሉ ደረሰ። ሆለታ ላይ እሳቸው ሆለታ ላይ ሆነው አዲስ አበባ ላይ ካሉት ከአቡነ ማቴዎስ ጋር ሲነጋገር ከጦርነት ጋር በተገናኘ ሆለታ ናቸው ይመለሳሉ የሚል መልእክት ኖሮት ከግብፃዊው ፓትርያርክ ጋር ቆየ። ለግብፃዊ ፓትርያርክ የሰጣቸው የመጽሐፍ ቅዱስ ታሪኮች ብሎ የተረጎመውን ነው። ደስ ብሏቸዋል። ከዛ በኦሮምኛ የተዘጋጀውን መጽሐፍ ቅዱስ ነው የሰጣቸው። በዚህም አቡነ ማቴዎስ ደስ ብሏቸዋል። ከሚኒሊክ ጋር ስለማገናኝ ቆይ ነው ያሉት። በዛ ቆይቷል። ሚኒሊክም መጥተዋል። በጊዜው ሚኒሊክም መጥተዋል። መጥተው ምን ላደርግልህ ትፈልጋለህ ነው ያሉት። ይሄ በተለያዩ ጸሐፍት የተጻፈ መጽሐፍ ነው፣ መልእክት ነው። ምን ላደርግልህ ትፈልጋለህ? 2-3 የተሰበረው ድልድይ አሁን በሚኒሊክ አንደበት ምን ላደርግልህ ሲባል ወደ ወገኖቼ ሄጄ ፍቃድ ተሰጥቶኝ በነፃነት ማስተማር እፈልጋለሁ። ይሄን በእጆ የደከምኩበትን መጽሐፍ ቅዱስ ለወገኖቼ መስጠት እፈልጋለሁ ነው ያለው። ከዚህ የተነሳ ሚኒሊክ ነጋድራስ ኃይለ ጊዮርጊስን ባልደረባ በመስጠት እንዲህ ብለው ነው የጻፉት። የእግዚአብሔር መልስ በታሪክ ውስጥ በተለየ መንገድ ሲመጣ ሞአንበሳ ዘምነገደ ይሁዳ ዳግማዊ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይህን ደብዳቤ ይዞ ደጃዝማች ገብረ እግዚአብሔር አገር ለሚያቀናው ደጃዝማች ገብረ እግዚአብሔር በወለጋ ላይ ገዢ የነበሩ ሰው ናቸው። ደጃዝማች ገብረ እግዚአብሔር አገር ለሚያቀናው ኦኖሲሞስ ከእርሱ ጋር ላሉ 10 ሰዎችና 3 ጠባቂዎቻቸው ፍቃድ ሰጠናቸዋልና ማንም መንገዳቸው ላይ አይቆም። ይህ የሚኒሊክ ደብዳቤ እና ማህተሙ ነው እና ደብዳቤውና ማህተሙን ሳይ በጣም ረክቻለሁ። የጸሎት መልስ ክርስትና በኢትዮጵያ እግዚአብሔር ስራውን ሲሰራ ይህን ያደርጋል። ይህንን በደማቆቹ ገጽ 23 ላይ ማግኘት ትችላላችሁ። አቡነ ማቴዎስም የሚገርመው ደብዳቤ ጽፈዋል። ጉራማይሌ ይመስለኛል። እንዲህ ነው ያሉት።
እጅግ ለተከበርከው ለተወደድከው ደጃዝማች ገብረ እግዚአብሔር እንዴት አለ? እኔ የማርቆስ አምላክ ይመስገን ደህና ነኝ። ለምንድን ነው የማርቆስ አምላክ የሚሉት? መንበረ ማርቆስ ክርስትና በኢትዮጵያን ልብ ካልን ታሪክን እያጠናን ከሄድን መንበረ ማርቆስ መታሰብ አለበት እና ይሄድ ነው የሚሉት። እኔ ማርቆስ አምላክ ይመስገን ደህና ነኝ። ይህ ከወደብ የመጣው ኦኖሲሞስ፣ ከወደብ ከምጽዋ የመጣው ኦኖሲሞስ ወደ እኛ መጥቶ እንዲያስተምር ጠይቀዋል። ከቤተ ክርስቲያናችን ትምህርትና እምነት የተለየ ጉዳይ አስተምሮ እንደሆን እንድናቀው አድርግ። ነገር ግን ከእኛ ትምህርትና እምነት ያላፈነገጠ ትምህርት የሚሰጥ ከሆነ ይቀጥል፣ ማንም አንዳች አይበለው። ይሄ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዋና ሰው የሰጡት መሸኛ ነው። በኦሮሚያ ክልል ውስጥ እሱ በሄደበት ክልል ውስጥ የወንጌል እሳት እንደ ሰደድ ሲሰፋ አቡነ ማቴዎስ ግን ተቃዋሚ ሆነው መጥተዋል። አሳዳጅ ሆነው መጥተዋል። ክፉ ሆነው ተገልጠዋል። እሱን ምናልባት ላነሳው እችላለሁኝ፣ ግን በእናንተ ጥናት ውስጥ ለራሳችሁ አድርጉ። አንድ ላስተውል የፈለግኩት ኦኖሲሞስ ለእኚህ ሰው ደርሶ አንድ ቅጂ የኦሮምኛ መጽሐፍ ቅዱስ በስጦታ አበረከተላቸው። ለዚህ ቦታ ገዢ ደጃዝማቹ ግን ቀድመው ሚኒሊክ የላኳላቸው የአባ ሮሜ መጽሐፍ ቅዱስ ነበራቸው እና በደስታ ተጥለቀለቁ። ንጉሱ ሚኒሊክ እኮ የአባ አብርሃምን የአማርኛ መጽሐፍ ቅዱስ ልከውልኝ ደሰኝ ነበር አሉ። ከዛ በኋላ ግን አሁን የበለጠ ደስ አለኝ ነው ያሉት። አሁን የበለጠ ደስ አለኝ፣ በግዛቴ ለሚገኙ ኦሮምኛ ተናጋሪዎች ይህ መጽሐፍ በረከት ነው ያሉት። በረከት ነው። ከዛስ በኋላ ትምህርት ቤት እንዲከፍት ነው የፈቀዱት፣ እንዲያስተምር ነው የፈቀዱት። በዛ ያለው ጨለማ እንዲገለጥለት ቦታ ነው የሰጡት። ይህን መርሳት ይህን ማወቅ ጥሩ ነው ብዬ ስለማስብ ነው። ደጃዝማች ገብረ እግዚአብሔር በዳግማዊ ምኒልክ አማካኝነት ቀድሞ በእጃቸው ገብቶ ስለነበረው የአማርኛ መጽሐፍ ቅዱስ መሰረታዊ ትውውቅ ማድረግ የበለጠ ክርስትና በኢትዮጵያ ጥናታችንን ስለሚያዳብር የአባ ሮሜ የአማርኛ መጽሐፍ ቅዱስና ራሳቸው አባ ሮሜ አባ አብርሃም ማን ናቸው? ይህንን መረዳት በጣም አስፈላጊ ነው። በጣም ዛሬ እጃችን ላይ ያሉ መጽሐፍ ቅዱሶች እጃችን ላይ ስለኖሩ እግዚአብሔር እናመሰግናለን። አማርኛን በሚመለከት ግን የመነሻ ታሪኩን ዋጋ ከፍለው የሰሩ አባ አብርሃም ናቸው። የኚህ ሰው መጽሐፍ ተልእኮ ቀደምት የኢትዮጵያና የኤርትራ ሚስዮናውያን የታሪኩን ልብታ በሚለው መጽሐፍ ላይ ጥሩ ሆኖ ተጽፏል። እናንተ ፈልጋችሁ አገኙና መጽሐፉን አንብቡት። ግን ጥቂት ስለ አባ ሮሜ ያለንን ትውውቅ ላሳድግላችሁ። እኚህ ሰው በ1742 ነው የተወለዱት። በ1742 እና በ1811 ነው የሞቱት። ከዚህ የወጡት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ናቸው። መነኩሴ ናቸው። እድሜያቸው በወጣትነት እድሜያቸው ከስኮትላንድ አሳሽ ጀምስ ብሩስ የሚባለውን ሰምታችኋል? ከጀምስ ብሩስ ጋር አብረው የዞሩ ሰው ናቸው። ይሄ ስኮቲሹ አሳሽ ጀምስ ብሩስ ኢትዮጵያን ያልዳሰሰበት ስፍራ የለም ማለት ሳይቀር አይቀርም። ከጀምስ ብሩስ ጋር ሆነው በአስተርጓሚነት ያገለገሉ ነበር እና መዞር ይወዳሉ፣ አገር ማየት ይወዳሉ፣ ማሳየት ይወዳሉ እና አባ ሮሜ በረጃጅም ጉዞዎቻቸው የታወቁ ናቸው። እኚህ የጎጃም ሰው በሀያዎቹ ዕድሜ እያሉ ግብፅን፣ ኢየሩሳሌምን፣ ሶሪያን፣ ኢራንን፣ ህንድን ሁሉ አይተዋል። ከዛ መልስ በግብፅ አድርገው ወደ ኢየሩሳሌም ለመሄድ በተነሱ ጊዜ ታመሙ። በጠና በታመሙ ጊዜ በሞት አፋፍ ላይ ሆነው በግብፅ የነበረው አስሊን በራሱ ፍቃድ ሰውየውን እያከመ ምግብ እያቀረበ መድኃኒት እየሰጠ አዳናቸው። እንደ ሳምራዊው ሰው ታሪክ ይመስላል። አዳናቸው።
ዳኑ። በሞት አፋፍ ላይ የነበሩት እኚህ ሰው ዳኑ። አስሊ ከዳኑ በኋላ የሰውየውን ሁኔታ ሲያይ አንድ ጥያቄ ያቀረበላቸው፣ የሥነ ጽሑፍ ችሎታው ድንቅ ነው፣ እኔ ክርስቲያን ነኝ፣ በኢትዮጵያ ማህበረሰብ መጽሐፍ ቅዱስ በቋንቋ አለ ወይ የሚል ነው ጥያቄ። የሚያውቁት ቋንቋ የአማርኛ ቋንቋ መሆኑንና በአማርኛ ቋንቋ የተካኑ መሆናቸውን ሲያውቅ ለምንድን ነው መጽሐፍ ቅዱስ በአማርኛ የማይኖራችሁ የሚል ጥያቄ ነው የጠየቀው። እኔ ፍቃደኛ ነኝ ያሉት፣ ፍቃደኛ ነኝ ለማዘጋጀት ለመተርጎም፣ ያንተ ገዛ ከኔ ጋር እስካለ ድረስ። አስሊ ከጎናቸው ነው የቆመው። ከጎናቸው ቆሞ ያደረገላቸው ነገር ምንድን ነው? የሰባ ሊቃናትን መጽሐፍት፣ የሶርያን ትርጉም፣ ማተያያ መዝገበ ቃላትን፣ ግብአቶችን በአጠቃላይ አቅርቦላቸው እኚህ ሰው ቋንቋ የማወቅ ጉልበት ያላቸው ስለነበሩ እንዲተረጉሙን ያደረገው። በሚገርም ሁኔታ ይሄ መጽሐፍ ቅዱስ ለዓመታት ተደክሞበት በ1811 ተጠናቀቀ። ትርጉሙ ተጠናቀቀ። አባ አብርሃም አስሊን አንድ ነገር ግን እለምንሃለሁ፣ ይሄንን የተተረጎመው መጽሐፍ በገጽ ሲደመር 9539 ገጽ ነው ሙሉ መጽሐፍ ቅዱስ። ላንተ ሰጥሃለሁ፣ እግዚአብሔር ይርዳ እንዲታተምና ለሀገሬ በረከት ይሁን። እኔ ግን ኢየሩሳሌም ሄጄ መሞት እፈልጋለሁ ነው ያሉት እና ሸኝቷቸዋል። ኢየሩሳሌም ሲደርሱ ወረርሽኝ በሽታ ነው የገጠማቸው። በመንገድ ላይ ነው የሞቱት። በኢየሩሳሌም ነው የተቀበሩት። የአባ ሮሜ ብለን የምንጠራውን የመጀመሪያውን መጽሐፍ ቅዱስ እሳቸው በዓይናቸው አላዩም፣ ተረጎሙት እንጂ በተለያየ ጊዜ የተተረጎሙት በ1818 አራቱ ወንጌላት፣ በ1822 አዲስ ኪዳን ሙሉውን፣ በ1833 ሙሉ መጽሐፍ ቅዱስ ነው የተተረጎመው። አባ ሮሜ ብለን የመጀመሪያው የአማርኛ መጽሐፍ ቅዱስ ለምንለው እኚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን የነበሩት 66ቱን ቅዱሳት መጽሐፍት ብቻ፣ ሌላ ሻሚና አደናጋሪ ነገር አልነበረም፣ ተተርጉሞ ተጠናቋል። እርግጥ ነው ይሄ የአባ ሮሜ መጽሐፍ ቅዱስ ማሻሻያ ተደርጎለታል። በማጊዜ በአፄ ቴዎድሮስ ጊዜ ማን ያደረገው? ማርቲን ፉላድ ከማጋ ከኢትዮጵያ ሊቃውንት ጋር ሆኖ እሱ ግሪክና ብራይስጥን ይችል ስለነበረ አሻሽሎ ለ1953 መነሻ የሆነውን የ1879ን የተሻሻለ የአማርኛ መጽሐፍ ቅዱስ በእጃችን አድርሷል። የ1878ቱ እኔም በእጄ ያለ። ለማንኛውም አባ ሮሜ በዚህ አይነት መንገድ የአማርኛ መጽሐፍ ቅዱስን ሰርተው የጨረሱት እሱ ነው። በእምኩሉ የወንጌል ስርጭት ለኦሮሞ ማህበረሰብ መነሻ ሆኖ በህዝብ ቋንቋ እንዲተረጎም የሆነው። ይህን ታሪክ ስናገር ማርቲን ፉላድ የዕብራይስጥና የግሪክ ቋንቋ ያውቅ ስለነበር የ1887ቱ የአማርኛ መጽሐፍ ቅዱስ በጣም በተሻለ ሁኔታ የተጻፈ ይመስለኛል። ሌላ ጊዜ በሌላ ለማስረዳት ሞክራለሁ። ግን ኦኖሲሞስም የአባ ሮሜን የተጠቀመው ለኦሮሞ ማህበረሰብ የሚደርሰውን፣ እንደገና አለቃ ወልደ መድን ገብሩም ወደ ትግርኛ መጽሐፍ ቅዱስን ተርጉመዋል። ይህንኑ ይጠቀሙት። በወንጌል ስርጭት ውስጥ ለኦኖሲሞስ መነሻ ሆኖ የዘለቀውም ይኸው ነው። ወንጌል በዚህ እሱ በሄደበት ክልል እየሰፋ ሲመጣ ተቃውሞ እየገነነ መጣ። በሚኒሊክ የተከበረው በአቡነ ማቴዎስም ፊት ተሰጥቶት የነበረው ኦኖሲሞስ በወንጌል ብርሃን እንዳይቀጥል ከፍተኛ ግፊት በእሱና በቤተሰቡ ላይ መጣ። በነገራችን ላይ ኦኖሲሞስ ይህን መጽሐፍ ቅዱስ ውጭ ሀገር ሄዶ ለህትመት በሚያበቃበት ጊዜ መልእክት መጥቶለታል። የመጣውም ሴት ልጅህ ሞታለች፣ 2 ልጆችም በጠና ተይዘዋል የሚል ነበር።
በዚህ ጊዜ ኦኔሲሞስ ጓዜን ቅሌን አላለም፣ ሁሉን ጥሎ መመለስ ወስኗል። በወሰነ ጊዜ ይህንን የሰማች ሊዲያ መልእክት እንደገና ነው የላከችለት። የጀመርከውን ተልእኮ ሳትጨርስ የዮናስ ዕጣ ፈንታ በአንተ ላይ እንዳይፈጸም ይህን የከበረ አገልግሎት ጨርስ፣ የልጆችን ኃላፊነት እኔ ወስዳለሁ ነው ያለችው። እንግዲህ ክርስትና በኢትዮጵያ ከኦኔሲሞስ ነሲብ ጋር አገናኝተን ስንነጋገር ልናስብ የሚገባው ነገር እንዳልኳችሁ ወንጌል በዚህ ማህበረሰብ ውስጥ እየሰፋ ሲመጣ ተቃዋሚዎችም የዛን ያህል እየተቃወሙ መጥተዋል እና ኦኔሲሞስ በክስ በገዢዎችም ፊት በሚኒሊክም ፊት ቀርበዋል። የሰጠው መልስ አስገራሚና አርኪ ነው። እስቲ መልከቱ ነው ያለው ንጉሡን እና አገረ ገዢው ያለው ይሄ መጽሐፍ ቅዱስ ወደ ሰዎች ሁሉ በደረሰ ቁጥር የክርስቶስን እውነት በገለጥን ቁጥር በጋብቻ ላይ የሚፈጸም ጋብቻን፣ በአካባቢ የሚታዩ ጎጂ ልማዶችን አጥብቀን ተፋልመናል። እናም በዚህ በኩል ያደረግነው ትግል ተሳክቶልናል። ከዚህ ሌላ በህብረተሰቡ መካከል ይዞተር የነበረው ጥንቆላ፣ ድግምት፣ ለክፉ መናፍስት መስዋዕት ማቅረብ፣ ሐሰተኛ ምስክርነት፣ ውሸት፣ ሌላም ጎጂ ልማድ በሙሉ ከዓመት ዓመት ቀንሷል። ምንድን ነው ጥፋቴ ነው ያለው። እንደዛም ቢሆን ግን ግዞተኛ ሆኖ ግፍ እንዲፈጸምበት አድርገዋል። አፄ ኢያሱ ወደ ስልጣን ሲመጡ በ1909 ነፃነት ሰጥተውታል። እንደ ልብህ ማስተማር ትችላለህ ብለውታል። ለአጭር ጊዜ ነው። ከዛ ሰኔ 14 ሲመጣ ሊሰብክ ተዘጋጅተዋል። ወለጋ ለቀምት ወዳለችው ቤተ ክርስቲያን እየፈጠነ ይሄዳል። ጸሐፊው እንደሚናገር ዛሬ መሞሻዬ ቀን ስለሆነ ፈጠን ልበል ያለ ይመስላል ይላል። እየፈጠነ ሲሄድ ማንንም ሰላም እንደወትሮ አላለም። ግን ልቡ እየደከመ መጣ። እዛ አካባቢ ያለ የሚሽን ክሊኒክ ገባ። አስቴር ገኖ ሰምታ ተጉዛ ደረሰች። ቀድማ ከደረሰች በኋላ ጠይቀዋለች፣ መልስ አልሰጣትም። ወዲያው ህይወቱን ያለፈው። ቀብሩ እንዴት እንደሚፈጸም ቀድሞ ተናግሯል። መካነ መቃብሬን ሰዎች ሁሉ ይዩልኝ፣ በመካነ መቃብሬ ላይ ይሄ ይጻፍ ነው ያለው። ምድር ሆይ የእግዚአብሔርን ቃል ስሚ። አሁን ለቀምት ሄዳችሁ የምታዩት ይሄን ነው። ምድር ሆይ የእግዚአብሔርን ቃል ስሚ። ቅድም ባልኳችሁ በተነሳውበት ግብ ላይ የእግዚአብሔር መንፈስ ቅዱስ ስራውን የሚሰራበት አቅም አልተቀነሰም። ወንጌል ለሰዎች ሁሉ ይድረስ ያለው የእግዚአብሔር ሐሳብ አልተሻረም። ሰዎችን በምክንያት አስነስቶ እንደ ባሪያ ፈንግሎ የሚሰራበት አካሄዱ አሁንም እንደተገለጠ። እግዚአብሔር በታሪክ ውስጥ ልዑል አምላክ ነው። እግዚአብሔር በታሪክ ውስጥ ዝቅተኛ ማህበረሰቦችን ተጠቅሞ ለክብሩ ያውላል። እግዚአብሔር ከታሪክ የምንማረውን ተምረን እንድንዘልቅ ያደርጋል። ሁለቱ ሴቶች አስቴር ገኖንና ባለቤቱ ሊዲያ ደንቦን ለመናገር ጊዜው አልቋል። ስላደመጣችሁኝ ከልብ ነው የማመሰግነው።